መታወቂያ ማግኘት የሰው ልጅ ሁሉ መብት ነው። ሁሉም ሰው መታወቅ ይገባዋል። የመታወቅ መብትም አለው። መታወቂያ መሰረታዊ አገልግሎትን ለማግኘት መብትን ለማስጠበቅና በማህበራዊና ኢኮኖሚያዊ መስኮችም ሙሉ ተሳትፎ ለማድረግ አስፈላጊ ነው። የዓለም ባንክ በአውሮፓውያኑ የዘመን ቀመር በ2022 ባወጣው መረጃ በዓለም ላይ ከ850 ሚሊዮን በላይ ሰዎች ከሰሃራ በታች ባሉ ሀገራት ደግሞ 450 ሚሊዮን የሚሆኑ ሰዎች ምንም አይነት መታወቂያ የላቸውም ብሏል። ከኢትዮጵያ ሕዝብም 40 በመቶ የሚሆነው በዚህ ሁኔታ ውስጥ ይገኛል። እነዚህ ሰዎች ማንነታቸውን የሚገልጽ መታወቂያ ስለሌላቸው ከትምህርት፣ ከጤና፣ ከፋይናንስና ማንነትን ወይም መታወቂያን ከሚጠይቁ ሌሎች አገልግሎቶች ሁሉ ይገለላሉ። በኢትዮጵያ እንዲህ ያሉትን ችግሮች ለመፍታት በዓለም ላይ ከ90 ሀገራት በላይ የተተገበረውን የዲጂታል መታወቂያ ስርዓት መስጠት ተጀምሯል። ስራው 2 ክረምቶችንም አስቆጥሯል። በ5 ዓመታት ውስጥም 90 ሚሊዮን ዜጎችን ተደራሽ ያደርጋል የሚል ውጥን ተይዞለታል። ለመሆኑ የፋይዳ ዲጂታል መታወቂያ ለዜጎች ለምን ያስፈልጋል? ይህ ዘመኑን የዋጀ የፋይዳ ዲጂታል መታወቂያ በርካታ ጠቀሜታዎች አሉት። ለአብነትም ማንኛውም ሰው የመታወቅ መብቱን ያረጋግጥበታል፣ ተደራሽና አካታች ነው፣ የዲጂታል ኢኮኖሚ ግንባታን እውን ያደርጋል፣ የዜጎችን ፍትሃዊ ተጠቃሚነት በማረጋገጥ በኩልም ከፍተኛ ሚና ይጫወታል። በርካታ ዜጎች የፋይዳ ዲጂታል መታወቂያን ከቀበሌ መታወቂያ፣ ከፓስፖርትና ከመንጃ ፈቃድ በምን ይለያል? ምንስ የተለየ ፋይዳ አለው ሲሉ በተደጋጋሚ ይጠይቃሉ። የቀበሌ መታወቂያ፣ ፓስፖርት ወይም መንጃ ፈቃድ ለውስን አገልግሎቶች ብቻ የሚውሉ ሲሆን በአንጻሩ የፋይዳ ዲጂታል መታወቂያ ግን ሁሉንም የመታወቂያ አገልግሎቶች በአንድ ማግኘት የሚያስችል ነው። በተጨማሪም በቀላሉ የተቀላጠፈ አገልግሎት ለማግኘት ያስችላል። ይህን አስመልክተው ጠቅላይ ሚኒስትር አብይ አህመድ ሲያብራሩ ፋይዳ ዲጂታል መታወቂያ የሌለው ሰው ታርጋ የሌለው መኪና ነው ሲሉ ተደምጠዋል። ፓስፖርት ለብቻ፣ የባንክ ቡክ ለብቻ፣ ስቱደንት አይዲ ለብቻ፣ ቲን ነምበር ለብቻ፣ ሜዲካል ኢንፎርሜሽን ለብቻ፣ በር ሰርቲፊኬት ለብቻ። ይሄ ሁሉ ፕሪንቲንግ ነው። ለፕሪንቲንግ ደግሞ እኛ እንደምታውቁት በሃርድ ከረንሲ ነው የምናደርገው። በአንድ ዲጂታል አይዲ ሰውየው ከተለየ ለሁሉ ነገር መጠቀም ይችላል። ለምሳሌ ድራይቪንግ ላይሰንስ እና መታወቂያ አንድ ነው። ጀስት ሰውየው መለየት ብቻ ነው። ይሄን ሰብሰብ ማድረግ በብዙ መልኩ ይጠቅመናል። ጠቅላይ ሚኒስትሩ የፋይዳ ዲጂታል መታወቂያ ከታላቁ የህዳሴ ግድብ ያላነሰ ጥቅም አለውም ብለዋል። ከተለያየ ሴክተር መረጃ ከመውሰድ ቅድም ባልኳችሁ ፌዴሬትድ ቨርቹዋል ኢንፍራስትራክቸር ካለ እኔ አብይ ነኝ ስል ብድርም ይሁን መሬትም ይሁን ኢንቨስትመንትም ይሁን ስራ ቅጥርም ይሁን እኔን ሳትጠይቀኝ ከክላውድ ዳታ ተወስዳለች ማለት ነው። የኛ ዲጂታል አይዲ ስሙ ፋይዳ ነው። ዲጂታል አይዲ በጣም ጠቃሚ ነገር ነው። ከዚህ ቀደም አንስቼላችኋለሁ። ከህዳሴ የሚያንስ አይደለም። ታዲያ ይህን ዘርፈ ብዙ ጠቀሜታ ያለውና የዜጎችን የመታወቅ መብት ለማረጋገጥ ሁነኛ ድርሻ ያለውን የፋይዳ ዲጂታል መታወቂያ በቀላሉ ባለቤት ሊሆኑት ይችላሉ። የፋይዳ ዲጂታል መታወቂያ ለማግኘት ሲመዘገቡ የሚጠየቋቸው መረጃዎች ስም፣ ጾታ፣ ዜግነት፣ አሁናዊ አድራሻና የትውልድ ቀን ብቻ ናቸው።